ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ በጣም አመሰግናለሁ። በቅድሚያ በጣም ቴንኪዩ። ባለፈው እንደነገርኳችሁ እንግዲህ ሰብስክራይብ እያረጋችሁ ነው፣ 100 ሺህ ልንሞላ ነው። አመሰግናለሁ። ለዚህ ቤት አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ፊታችሁን ብርት ጥርት ፍክት የሚያደርግ ነው። ተጠቀሙት። ለዛሬ ይዤላችሁ የመጣሁት እንግዲህ ብዙ ጊዜ ፊቴ ላይ ሞክሬ ለኔ የጠቀመኝን ቤታችን ውስጥ የምንጠቀመውን ምርጥ ነገር ነው መርጬ ይዤላችሁ የምመጣው። በጣም ይሄ ነገር ለኔ ተስማምቶኛል። ፊቴን ጥርት ወጠርጥር ፍክት ላይክ የኮሪያን ስኪን ታውቁታላችኋል እንዴት እንደሚያበራ። እነሱም ኦርጋኒክ በሆነ ነገር መጠቀም ስለሚወዱ ነው። ይሄው እንግዲህ በቤት ውስጥ ብዙ አይነት ሰርቼ የላችኋለሁ። እስካሁን እዚህ ደርሰናል፣ 100 ሺህ ደርሰናል። በጣም 100 ምናምን ሰው ነው የቀረው ልንሞላ። ሰብስክራይብ አድርጉ፣ አንድ ላይ ሴሌብሬት እናደርጋለን። በጣም ቤተሰቦቼ ታማኝ ሆናችሁ በታማኝነት እስካሁን ከኔ ጋር ለተጓዛችሁ ቴንኪዩ ማለት ፈልጋለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት በፈላ የብርቱካን ልጣጭ ውሃ ሁለት አይነት ነገር ይዤላችሁ መጥቻለሁ። በዛ ውሃ እንግዲህ ብዙ ነገር መቀላቀል ትችላላችሁ፣ በጣም ብዙ ነገር መስራት ትችላላችሁ። ግን ለዛሬ በፍላክሲድ እና በበቆሎ ዱቄት እንዴት አድርጋችሁ እንደምትሰሩት ነው። ማለትም በተልባና በበቆሎ ዱቄት ነው የምትሰሩት። ይህም እንግዲህ የመጀመሪያውን በተልባ የሚሰራውን ላሳያችሁ። በቀላሉ ቤት ውስጥ ሰርታችሁ ፊታችሁን ሟዬ ማድረግ ትችላላችሁ ማለት ነው። መጀመሪያ እንደዚህ ብርቱካን ልጣጩን ታፈሉታላችሁ። እንግዲህ ከብርቱካን ልጣጭ የምናገኘው ቫይታሚን ሲ እና ከተልባ የምናገኘው ኦሜጋ 3 ሲገናኙ ሲዋሃዱ ለፊታችን ኢንፍላሜሽንን በመቀነስ ፊትን የመወጣጠር የማቅላትና ሃይድሬት በማድረግ በጣም ፊታችንን ይሄ ልክ እንደ ቅድም እንዳልኳችሁ የኮሪያን ስኪን ቫይብ ነው ያለው። ይሄ ፊታችሁ ግሎ ነው የሚያደርገው ተፈጥሯዊ በሆነ መንገድ ማለት ነው። ስለዚህ አሰራሩ እንግዲህ እንደዚህ ብርቱካን ልጣጩን ከቀቀላችሁት በኋላ የምትፈልጉትን ያህል ነው የምትሰሩት። ስለዚህ እኔ ለዛሬ አንድ ብርቱካን ነው። እሱን ከቀቀላችሁ በኋላ ለዛሬ የምንፈልገው እንግዲህ ውሃውን ነው። ግማሹን የብርቱካን ውሃ እንግዲህ እንደዚህ ቀንሻለሁ ለበኋላ በበቆሎ ዱቄት የምንሰራው ሲሆን ግማሹን ደግሞ በአንድ ማንኪያ በሾርባ ማንኪያ ፍላክሲድ ወይም ደግሞ የተልባ አድርገን እንደዚህ አማስለን እስኪፈላ እንጠብቀዋለን። እንደዚህ ወፈር ሲል እናወርደውና አጥለን በእቃ እናስቀምጠዋለን ትንሽ ቀዝቀዝ እስኪል ድረስ። ከዛ በኋላ ልክ እንደዚህ አይነት እቃ ካላችሁ ልክ እንደ ሲሮም ጠብ እያደረጋችሁ ልትጠቀሙት፣ ከሌላችሁ ደግሞ በጎርጓዳ በትንሽዬ እቃ ታስቀምጡትና ንጹህ ጥጥ እያደረጋችሁ ነክራችሁ በሱ መቀባት ትችላላችሁ። ፍሪጅ ውስጥ ታስቀምጡታላችሁ። በጣም አሪፍ ነገር ነው። ፊታችሁ እንዴት እንደምትወዱት አትጠይቁኝ።
ይሄንንም ልክ እንደ ቀደሙ ባስቀረነው ውሃ ላይ የብርቱካኑ ውሃ ውስጥ የበቆሎ ዱቄቱን ጨምራችሁ ልክ ታማስሉታላችሁ። ቶሎ ቶሎ እጃችሁ መቋረጥ የለባትም። በደንብ ካማሰላችሁት በኋላ ልክ እንደዚህ ሲሆን ለኔ እርድ በጣም ስለሚስማማኝ ትንሽዬ እርድ ጨምሬበታለሁ። እናንተ መጨመርም አለመጨመርም ትችላላችሁ። እንደዚህ አይነት አሪፍ ክሬም ሆኖ ወጥቷል። ይሄንንም እንግዲህ በእቃ ታስቀምጡታላችሁ። ትንሽዬ እቃ ትፈልጉና በሱ ክድና አድርጋችሁ ፍሪጅ ውስጥ ታደርጉታላችሁ። ይሄንንም ልክ እንደዛኛው እየተጠቀማችሁ ፊታችሁ ላይ 10-15 ደቂቃ ቆይታችሁ ስትታጠቡት በጣም ፊታችሁን እንደዚህ እያረጋችሁ በቤት ውስጥ መንከባከብ ነው። ታዲያ የሁለቱም ጥቅም በጣም ተመሳሳይነት ስላለው ነው። ፊትን ውጥርጥር የሚያደርግ የሚያጸዳ፣ በተለይ የበቆሎ ዱቄት ፊትን የውስጥ ጽድት የውስጡን ቆዳችን የሚያጽዳት እንትን አለውና ፊትን ጥርት የሚያደርግ ውጥርጥር የሚያደርግ ግለው የሚያደርግ የሁለቱም እንደዚህ አይነት ነገር ነው የሚሰጠው። በጣም አሪፍ ነው። አንዳንድ ጊዜ በቤታችን ውስጥ በምናገኘው ነገር ፊታችንን እንንከባከበው። እንደተለመደው እንግዲህ በኮሜንት ሀሳብ አስተያየታችሁን ስጡኝ። ላይክ ማድረግ አትርሱ። በጣም ውድድ አደርጋችኋለሁ። ሌላ ነገር ይዤላችሁ እስክመጣ ድረስ ምችት ይበላችሁ። ባይ